አሁን ይሄ ድህረ አብይ ልትኖር የምትችለውን ኢትዮጵያ በተመለከተ ያሉን ሀሳቦች ማንሳት እንደተጠበቀ ሆኖ አሁን ባለው ሁኔታ በጣም ከፍተኛ የጦር መሳሪያ ቁጥር በሰው ዘንድ ገብቷል። ህብረተሰቡ በጣም በከፍተኛ መጠን ሚሊታራይዝድ ነው ማለት ይቻላል። በብዙ መልኩ በተካሄዱት ጦርነቶች በነበሩት ነገሮች ምክንያት እንግዲህ የአማራ ክልሉም የከፋ ቀውስ ለመፈጠሩ አንዱ ምክንያት ማርከህ ታጠቅ ሲል ቆይቶ ብልጽግና መልሶ በምርኮ ልውሰድብህ ማለቱም አንዱ ነገር እንደነበረ መመልከት ይቻላል። እና ከዚህ ሚሊታራይዜሽን አንጻር ከዚህ ደግሞ በጣም 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 የስቴቱን የመግደል አቅም በጣም በሁሉም ቦታ ለመግደል ዜጎችን ለመፍጀት ጥቅም ላይ ከመዋለው አኳያ ሁኔታዎችን ማስተካከል በተመለከተ ያንተ እሳቤ ያንተ ተስፋ ምንድን ነው? ድህረ አብይ ስለሚኖረው ጊዜ ምንድነው ታስበው? እንግዲህ በመጀመሪያ ደረጃ ጀዋር እንዳለው በአብይ ሁሉ ነገር ረክሷል ማለት ሰው ረክሷል። ቫልዩስ የምንላቸው ማለት የህብረተሰብ እንደ ሀገር እንደ መንግስት የነበሩ ሴቶች በሙሉ ረክሰዋል። የሃይማኖት ተቋማትም የበለጠ በዚህ ዘመን ብዙ ጉዳት ደርሶባቸዋል። የነበራቸውን ተሰሚነት ተደማጭነት እያጡ እዛም ውስጥ አብይ ገብቷል እና በጣም ብዙ ነገር ተበላሽቷል። ነገር ግን ተስፋው ምንድን ነው? በእነዚህ አሁን አብይ በፈጠረው የአብይ ፖለቲካ እሳቤ በፈጠረው ሁኔታ የኢትዮጵያ ህዝብ ተጎድቷል። ይሄንን ጉዳት ዳር እስከ ዳር ኢትዮጵያውያን በዚህ ስርዓት በአገዛዙ ምክንያት የመጣ መሆኑን ይገነዘባል። መሰራት ያለባቸው ተጨማሪ ስራዎች እንዳሉ ነው ማለት ሪል የዚህ ችግር ባለቤቱ ግልጽ ብሎ ፊት የነበረው ችግር አብይ ከመጣ የቱን ደረማመሰ የቱን አበላሸው የሚለው እና ከብሔር ጋር ከምን ጋር ከሃይማኖት ጋር የሚያዙ ገጽታዎች በደንብ ፍንትው አድርጎ ለማሳየት ጥረት ከተደረገ የኢትዮጵያ ህዝብ እያለፈ ያለው በስቃይ ውስጥ ነው። ስለዚህ ይሄ ነባራዊ ሁኔታውን አሁን ያለውን ሁኔታ ምልህ ንግቶ ማለት መሽቶ መንጋት ብርቅ የሆነበት ሀገር ነው። በልቶ ማደር እንደ የተለየ ሁኔታ የሚታይበት ሀገር ነው። እዛው አዲስ አበባ ዋና ከተማ ውስጥ ዛሬ ምን ጉዳት ይደርስብኛል ብሎ ነው ሰው እንትን የሚለው? ተው የሌላውን አብይ የማይቆጣጠረውን አካባቢ ተውና በሙሉ አቅሙ አሁን አዲስ አበባ ከተማ የሚሊታሪ ካምፕ ነው የሚመስለው ነው የሚባለው። ከተማው ጠቅላላ ሚሊታራይዝድ ሆኗል ማለት ይቻላል። በታጠቀ ኃይል ነው እንትን የተባለው። ያም ሆኖ በህብረተሰቡ ውስጥ ኮንፊደንስ ማምጣት አልቻለም። ስጋት ነው እየጨመረ። 4 ኪሎ ያለ የጎበዝ አለቃ ያልከው ለዛ ነው እሱ ማለት ይቆም እና የህብረተሰቡ ማንን ነው የምትፈራው ቢባል አሁን መንግስትን ነው የሚፈራው። ስለዚህ በአብይ ምክንያት የደረሰበት ጉዳት የትየለሌ ነው። ይሄ ወደፊት ለመቀየር የራሱ አስተዋጽኦ አለው። የተሻለ ሁኔታ ህዝቡን በተለይም ደግሞ ህዝቡን ተሳታፊ የሚያደርግ የትግሉ ባለቤት ራሱ ህብረተሰቡን የሚያደርግ እንቅስቃሴ ከተፈጠረ እና ፊውቸሩን በተቻለ መጠን መልክ ባለው መንገድ ማሳየት የሚቻልበት ሁኔታ መፍጠር ከቻል አሁን ይሄ ሰውዬ እና ከሱ ዙሪያ የተሰበሰበው ይሄ አገዛዝ መቼ ነው የሚላቀቀን ነው አይደል? የህብረተሰቡ ተስፋ እንትን የዕለት ተዕለት ምኞቱ። አሁን አንድ ሰው ጠየቅኩት፣ እንዴት አየኸው የህዳሴን ግድብ ላይ አብይ አህመድ እና ዳንኤል ክብረት የቃለ ምልልስ ያደረጉበትን ሁለቱ ሰዎች እንዴት አየኸው አልኩት። እና ህዝቡስ እንዴት ተመለከተው? ህዝቡ እኮ አይመለከተውም። ህዝቡ አይመለከተውም። የነሱ እነዚህ በሚዲያ እንትን የሚሉት የሚያራግቡት ሰዎች ይመለከቱ ካልሆነ ህብረተሰቡ ገና ብቅ ሲል ዝጉ ተብሎ ቴሌቪዥን ወይ ጣቢያ ይቀየራል ወይም ደግሞ ይዘጋል ቴሌቪዥን።
ይሄ ሁኔታ ነው ያለው። መላቀቅና የፈለገው ኦንሊ የጎደለው ምንድን ነው? በተቃዋሚው ፓርት ፊውቸሩ ከዚህ የከፋም እንዳይሆን የሚመጣውን ነገር ህብረተሰቡ ኮንፊደንስ ኑሮት ተሳታፊ የሚሆንበት ሁኔታ ማመቻቸት ነው እንጂ ኦልሬዲ ያለቀ ነገር ነው ማለት ነው። ከዚያ አኳያ ይህ አገዛዝ በሚወገድበት ጊዜ ለዚህ አሁን ቅድም ላነሳኸው ሚሊታራይዝድ የሆነ የትጥቅ በብዛት በሀገሩ ውስጥ እንዲስፋፋ እንዲበተን ያደረገው አገዛዙ ነው። አንደኛ የሚቃወሙትን በፖለቲካ በአስተሳሰብ ትግል መልክ ለማስያዝ አይጥርም። ፍላጎትም የለውም፣ ችሎታም የለውም። ለዚህም ዲዛይን የተደረገ ነገር የለውም። በምንድን ነው የሚያፍነው? በወታደራዊ ኃይል። ይሄ ወታደራዊ ኃይል የግድ አገዛዙን ላለመቀበል ደግሞ ይሄ ወታደራዊ ኃይል በወታደራዊ መንገድ መመከት ነበረበት። አሁን የአማራን ክልል በምትወስድበት ጊዜ ምናልባት ይሄ የፋኖ እንቅስቃሴ ከተጀመረ ይሄ 2 ዓመት ውስጥ ምናልባት አማራ ክልል ውስጥ ያለው ትጥቅ ዳብል ሆኖ ሊሆን ይችላል ብዬ እገምታለሁ። ይሄን ማን ነው የፈጠረው? ህብረተሰቡ የነበረው ምርጫ አንድም ለአብይ ጨፍጫፊ አገዛዝ ተንበርክኮ ያደረከውን አድርገኝ ማለት ነበረበት። ይሄን ደግሞ መቀበል አልቻለም። ስለዚህ ምን አብይ መሳሪያ ነው የሚያምነው፣ ትጥቅ ነው የሚያምነው። በሚፈልገው በሚያምንበት መንገድ ምላሽ መስጠት የግድ ነበረ። በዛ ምክንያት የትጥቅ ትግል ተጀመረ። አሁን አብይ የማይቆጣጠረው አማራ ክልል ተፈጠረ ማለት ነው። ያለውን የታጠቀውን አስፈታለሁ ብሎ በትዕቢት በተሞላበት መንገድ እንኳን አይደለም መሳሪያውን ቀበቶውን አስፈታለሁ በ3 ሳምንት ውስጥ ብሎ ነው የገባው። እንደው አቅም ቢኖርህ እንኳን በራስህ ህዝብ ላይ እንዲህ አይነት መመካት ነውር ነው። ባለየዎች ሊናገሩት የሚችሉት አባባል ነው እንጂ መንግስት ሊናገረው የሚችል ነገር አለ። እንደዛ አሉ ገቡ። አሁን የመከላከያም ትጥቅ በራሱም የሚገዛውም ተደምሮ የአማራ ክልል ውስጥ ያለ ትጥቅ ምናልባት ግምት ነው፣ ተጨባጭ መረጃ የለኝም፣ ፊት ከነበረበት እናስፈጣለን ካሉት በዛ ወቅት ከነበረው ዳብል አድርጎ ሊሆን ይችላል። ስለዚህ ሚሊታራይዝድ ሆኗል። ነገር ግን በሌላ መልኩ ደግሞ ምን አለ? ቴዲ ያነሳውን ስጋት ግን የሚቀርፈው ምንድን ነው? ህብረተሰቡ ይሄንን ጉዳይ ቢኮዝ ኦፍ አገዛዙ የመጣበት ዕዳ አድርጎ ነው እንጂ የሚመለከተው ይሄንን ሁኔታ የሚቀበለው አይደለም። አሁን ለፋኖቹ ያለው ፕሬዠር ምንድን ነው? አንድ ሁናችሁ ተባብራችሁ ይሄንን አገዛዝ አስወግዱልንና በሰላም የምንኖርበት ሁኔታ ይምጣ ነው። የህብረተሰቡ የሰላም ፍላጎት በሰላም የመኖር በህግ እንግዲህ ካልቸራሊም ለህግ ያለው ቦታ አለ፣ በጠቅላላ ኢትዮጵያ ያለው አለ። አማራ ደግሞ የበለጠ ለህግና ለስርዓት ያለው ተገዥነት ከፍተኛ ነው። ስለዚህ ይሄንን ቫልዩ መሰረት አድርጎ በአግባቡ የህብረተሰቡን ጥያቄ ለዚህ ያበቃውን ጥያቄ በሚመልስ መንገድ መሰረት ላይ ብለን ከተንቀሳቀስ የማይስተካከልበት መንገድ የለም። የሚጠይቀው ዋይዝ የሆነ አካሄድ ይጠይቃል። ዲሞክራቲክ የሆነ ህብረተሰቡን ያሳተፈ እንቅስቃሴ ማድረግን ይጠይቃል። ብዙ ማስተማረንም የሚጠይቅ ነገር አለው። ይሄ ከተሰራ ይሄ አሁን አርሶ አደሩ በገጠሩ በጠቅላላ ተበትኖ ያለው በከተሞችም ያለው ትጥቅ ወደ ስራ መሳሪያ ወደ ማምረቻ መሳሪያ የማይቀየርበት ምክንያት የለም። ጥሩ የልማት ጊዜ እኮ ብትፈጥርለት የአክሲዮን የልማት የንግድ ብታደርገው መሳሪያውን እየሸጠ ወይም ለመንግስት እየሰጠ ብሩን እየተቀበለ ወደ ልማት የማይገባበት ምክንያት የለም። አሁን መሳሪያ አንጋጭ የሆነው በባህል የነበረው ሁኔታ እንደተጠበቀ ሆኖ አሁን መሳሪያ አንጋጭ እንዲሆን ያደረገው አገዛዙ ነው። አገዛዙ ደግሞ ምንም አልነካው። ቅድም ያነሳውን ይሄንን ስብስቡን እየሰጋ ያለው የአብይ አገዛዝ አሁን የሚልከው ማንን ነው? ለዚህ ትጥቅ መልስ ሊሰጥ እየሞከረ ያለው የድሃ ልጆችን እየመለመለ ነው። ለአብይ ሩቅ ናቸው እነዚህ። በሺዎች ቢሞቱ ቢማረኩ የትም ይውደቁ ማንም ዘወር ብሎ የሚያቸው ማንም የት እንደወደቁ ለቤተሰቦቻቸው እንኳን ፕሮፐር የሆነ መርዶ እንኳን አይነገር።
በሌላ መልኩ ግን እና ይሄ ለአብይ ምኑም አይደለም። ይሄንን እኛ እስከፈቀድንለት ጊዜ ይቀጥላል። ምንም እንትን የሚለው ነገር ይሄኛው ስብስቡ ግን ይሄ የፖለቲካ እንቅስቃሴው ከሱ ቤተመንግስትም ውስጥ ይገባ በዙሪያው የሚያንኳኳ በጠቅላላ የኢትዮጵያን ሕዝብ ለአመፅ የሚያነሳሳ ይሆን። ስለዚህ እድሜውንም የሚያሳጥር መሆኑ እየገባው ነው ማለት። በፊት ሞኖፖሊ ኦፍ የሚዲያ እንትኖች የግሎቹንም የመንግስቶቹንም የሁሉንም ለመቆጣጠር ሞክሮ አዲስ አበባ ውስጥ ያሉ ሚዲያዎች እንደ ድሮ አይደሉም። በጣም ብዙ የቴሌቪዥን ጣቢያዎች፣ ሬዲዮኖች፣ ኤፍኤሞች ምናምኖች አሉ። ሁሉም ግን በመንግስት ተጽዕኖ ስር ነው ያሉት። ነገር ግን እነዚህ ሁሉ የአብይን ሜሴጅ ኮንቬይ አድርገው ወደ ህብረተሰብ ውስጥ እንዲሰርጽ ማድረግ አልቻለም። ስለዚህ የተንሳፈፈ ሆኗል። በዚህ ምክንያት አሁን ተለዋጭ የሆነ ሀሳብ በተደራጀ መንገድ ይሄ የአማሮች እንዲፈልገው ነው ብሎ ወይም ትግራዮቹ እንደዚህ ናቸው ብሎ ወይ ደግሞ ኦሮሞዎቹ እንደዚህ ነው በኦሮሞ ላይ መጡ ብሎ ለማለት በማይመች ሁኔታ ኢትዮጵያውያን በጋራ ሆነው የሀገራችንን ህልውና መታደግ አለብን የሚል እንቅስቃሴ ሲጀምሩ በአንድ በኩል ያ ህብረተሰቡ ከአብይ በኋላ እርስ በርስ መባላት እንዳይመጣ የሚሰጋውን ስጋት የሚቀንስ በመሆኑ፣ በሁለተኛ ደረጃ በአገዛዙ ላይ የሚያደርሰው ጥቃት በመሬት በትጥቅ የታጠቁት እያደረጉት ያለው አለ። ደግሞ በፖለቲካ ከዛም በዘለለ ከፖለቲከኞቹ በዘለለ በማህበረሰብ ደረጃ በየቤቱ ህብረተሰቡ ከፍተኛ ምሬት ከሞላ ጎደል ይሄ ያበጠ ነገር አለ ነው አሁን ከተሞች ውስጥ ያለው አዲስ አበባ ውስጥ ያለው። ስለዚህ በጭንቅ ውስጥ ነው ያለው። ይሄም ከዚህ ጋር ተያይዞ አሁን የአብይ አመራሮች በጎኑ እነዛ ተሰልፈው የነበሩ ሰዎች በሙሉ ወደ ቤታቸው ሲሄዱ የሚገጥማቸው ነገር አለ። ቤተሰብ እዛው ከቤተሰብ እነሱ ምን እያደረጉ ነው ያለው? ቀስ በቀስ ከአብይ እየተንሸራተቱ ነው ያለው። አሁን አብይ ብቻውን ነው እየቆመ ያለው። መከላከያ ነበር የሚመካበት፣ ማጉረምረም ጀምሯል። የሴኩሪቲ ተቋሙ ብዙ እንትን ለማድረግ ሞክሮ ነበር፣ አፍርሶታል። ልምድም የለውም። ስልክም የሚጠልፈው ትንሽ ችሎታ የነበረችው ስልክ መጥለፍ ናት። እሱም የሁሉ ህዝብ ሲሆን የምታደርገዋል። ሁሉም የሚናገረው አንድ አይነት ቋንቋ በሚሆንበት ጊዜ ለመጥለፍም እንትን ለማለትም አትችልም። እና በየቤቱም በኢንፎርማል መድረክም ይሄ አገዛዝ መወገድ አለበት የሚል አስተሳሰብ እየዳበረ በመምጣቱ ምክንያት ከፍተኛ ስጋት ውስጥ ናቸው። ከፍተኛ ስጋት። እንደገና ደግሞ ሰራዊቱም እኮ የህዝብ ልጅ ሄዶ አየው። ምክንያት እየተሰጠው ሲዋጋ ነው 7 ዓመት ሙሉ። አሁን ወደ መጨረሻው እየደረሰ ይመስለኛል። ተዋግቶ ያመጣው ለውጥ የለም። አብረውት የነበሩ ጓደኞቹ እየሞቱ የትም እየወደቁ ነው ያየው። እና በዚህ መንገድ የአብይ ፍላጎት ማስከበሪያ የነበሩት ተቋማትም ግለሰቦችም ቀስ በቀስ እየተሽመደመዱ